በጣም መጥፎ ሸረኛ ሰዎች ማለት ነው። من قالوا أخرجه إمام أحمد من حديث أبي مالك الأشعري قال النبي صلى الله عليه وسلم ألا أخبركم بشراركم ينانتن شرنيوش مدفوج كنانت معل النقراتشو من قالوا النبي صلى الله عليه وسلم قالوا بلا نقرنا يا الله ملك تنيالو قالوا المشاؤون بالنميمة نبي صلى الله عليه وسلم قالوا المشاؤون بالنميمة نقر لما واسد الزيزا من ملالسو المفسدون بين الأحبة بميواددو سوش مال قبتهم من نتاتلو الباغون للبراء العيبة لنسو عن سوش عيب ميفلقوا اللاتشو النزي من قالوا شرار لهو طرواتشو يبجرش عمد فصوش مالتهم في حديث آخر بليل حديث لمن بلو يقل سوحتوال إن شر الناس كسوي زند بتعامي تتقلعو ذو الوجهين ሁለት ፊት ያለውን ሁለት ፊት የተገጠመለት ማለት አይደለም ሁለት ፊት ያለውን ምን ማለት ነው يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላ እዚች ጋር ስትመስል የዚች ጓደኛ መስላ ذو الوجهين አራች ሁለት ፊት ያላቸው እንዲህ አይነቱ ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን ኻሊስ እንዲህ አይነት ሰው ይወጣለት ሙናፊቅ ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቂላ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየናው ነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቂላ ተብለዋል በጣም የተወገዙ የተጠሉ ናቸው ቀብሩስ ሲገቡስ ዱንያ ለቀው ወደ ቀብር ሲገቡ ምንዳቸው ምንድነው እነዚህ ሰዎች قال النبي صلى الله عليه وسلم عن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال النبي صلى الله عليه وسلم عندي يهدنا برناتشوال بولت قبروش تقابرنا لفنا بلوالو إنهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት أما أحدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያደርግ ነበር ይሄ ነው የሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግር ነው ይሄ እስቲንጃ ላይ ነካ አድርገን በዚህ እየተቀጣ ነው አሉ ሁለተኛውሳ وأما الآخر فكان يمشي بالنميمة ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣዋል ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምናሉ لا يعذبان ላመት ተውኪድ ናት ፋሲስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀውንማ አላህ ይጠብቀን ኢንሻአላህ وقيل إن ثلث عذاب القبر من النميمة በሌላ ዘገባ ምን ተብሏል የቀብር አንድ ሶስተኛው ቅጣት ከምንድነው የሚመጣው ነገር ከማዋሰድ ሁለተኛው غيبة ከህሜት ነው የሚመጣው ሶስተኛው ሽንትን طهራን እስቲንጃን በደም ካለማዳዋረቅ ነው የሚመጣው ተግባባ ስለዚህ ቀብር ላይ ሳት ያዘጋጀ ነው ማለት ነው ነማ ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجار واسع سو جنة بفصو ما يقبل يا الله وفي حديث آخر بل حديث لمن قالوا لا يدخل الجنة القتات هو النمام نجار واسع مسلموችን ለማለያየት እዚች ተሰማለች እዛች ወስዳ መጣጣላ ሰው ጀነት አትገባም ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል قال النبي صلى الله عليه وسلم ስሙት ሰፊና ደስ የሚል ሐዲስ ነው قال ان الله لما خلق الجنة قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት ተናገሪ እስኪያና قالت ብላለች سعيد من دخلني እኔ ውስጥ የገባ ጌታ ይታደላለች ጀነት فقال الجبار جل جلاله ታላቁ ኃያሉ الله من على وعزتي وجلالي بلقناي بكبري يهونብኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمر ዘላለም የሚጠጣ ሮመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን ይፈጀ خمر ሁሉ የሚጠጣ ካንቺ ውስጥ አርፍ ማለላ እኛ እንዴት ነን ሙስሊሞች በخمر ላይ ሁለተኛ ولا مصر على الزنا
ዚና ሁል ጊዜ ስራ ዘርፍ አድርጎ ያዘ። እችን ማደን ያችን ማደን ስራው ዚና ይሆናል። እሱም አንቺ ውስጥ አያርፍብሽም። ወላ ቀጣቱን ወሆ ነማም ነማምም ነገር አዋሳጅ አንቺ ውስጥ አያርፍም። የት ውስጥ? ጀነት ይኸዋኔ። ወላ ደዩስም አያርፍብሽም። ደዩስ ማለት ወኔ ቢስ ማለት እህቱ ዜና ስትሰራ ያለ ምንም የማይመስል ሲሆን ወስዶ የሚያገናኝ ወንድሞች አለ። ወንድሙ አጣብሶ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ። ይሄም ሰው ወላ ሹርጥዩን ወላ ሙኸነትም አንቺ ውስጥ አያርፍም። ሙኸነት ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈጠሩበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል። ጆሮው ላይ ሎቲ ጉትቻ ያደርጋል። እዚህ ጋርም ጭራሽ የሚነደሉ አሉ። እነዚህ ሰዎች አንቺ ውስጥ አያርፉም አለ አላህ ሱብሓነሁ። ወላ ቃጢዑ ረሒምን ዝምድናም ቆራጭ አንቺ ውስጥ አያርፍም። አሁን ዝምድና መቁረጥ የሥራ ዘርፍ አድርገናል። ጀግንነት እየመሰለ አላህ ያረፍብሽም እያለ ነው። ወለለዚ የቁሉ ዐለይሂ ዐፍዱላሂ ኢለማ አፍዐል ከዛ ወከዛ ሱመ ለም የፊ ቢ። ደግሞ ይህም ሰው አያርፍብሽም። ወላሂ በአላህ ይሁንብኝ እንዲህ ሊሰራ ብሎ ቃል ይገባል። ሱመ ለም የፊ ቢ ቃሉን አይሞላም። እነዚህ 8 ሰዎች አንቺ ውስጥ አያርፉብሽም አለ አላህ ሱብሓነሁ ወተዓላ። እስኪ ወንድሞች ንገሩኝ፣ እህቶች እስኪ ንገሩኝ፣ እናቶቼ ሰውየው ጀነት አገሩ ካልሆነ አገሩ የት ነው ማለት ነው? አኸራ ላይ 2 የመኖሪያ ቦታ ነው ያለው። ኢማ ጀና ወኢማ ናር፣ ጀነት ወይም ጀሃነም ነው ያለው። አለይሰ ከዛሊክ? ጀነት አይገባም አለ አላህ ሱብሓነሁ ወተዓላ። ነማም መግቢያው የት ነው? አላህ ራሱ ቁርአን ላይ ነገር ምን አለ? ወይሉን ሊኩሊ ሁመዘቲን ሉመዘቲን። ወይል ማለት አሉ ዑለማ ዋዱን ፊ ጀሃነም ውስጥ የሚገኝ ሸለቆ ነው ወይል ማለት። ሱብሓነላህ ይህ ወይል ይባላል። ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ እዛ ውስጥ ነው የሚገባል። አልሐማዘቱ ወይሉን ሊኩሊ ሁመዘቲን። ሁመዛ ማለት አይነማም ማለት ነገር አዋሳጅ። ጀነት አይገባም፣ መኖሪያው ጀሃነም ይጠብቀዋል እያለ ነው አላህ ሱብሓነሁ ወተዓላ። ስለዚህ እኛ ምን ያህል ከህሜት ርቀናል። ተግባባ? እኛ ምን ያህል ነሚማን ይሄ ነገር ማዋሳድን የራቅነው። ስለዚህ ነሚማ ዱንያ ላይ አብገደ ናስ ተብለዋል። ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣ ቀብር ውስጥ ቅጣት ይጠብቃታል። አኸራ ላይ ጀነት አትገባም፣ መኖሪያዋ ጀሃነም ነው። ስለዚህ ነሚማ የሰማ ሰው ምን ያድርግ? ተግባባ? ዛሬ የምናየው ይሄን ነው። ነሚማ የሰማ ሰው ምን ያድርግ ስትላላችሁ እናንተ? ነሚማ የሰማ ሰው አወለን ሰው መጥቶ እከሌ ስላንተ እንዲህ ብሎሃል የተባለ ሰው የሚያደርገው መስል ነሚ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣን ያቺ ልጅ እከሌ እኮ እንደዚህ ብሎ እንዲህ አለ ለማጣላት የምታደርገው እንዲህ የተባለ ሰው ምን ያደርግ? ቃሉ ሊመልስ ይገባል። አወለን አንደኛ ምን ያደርግ? አላ ይصدقه لأن النمام فاسق وهو مردود الشهادة። መጀመሪያ ላያምነው እከሊት እንዲህ ብላሻለሽ ብላ ወሬ ስታመጣልሽ ላታምኛት ነው። መጀመሪያ ልታምኛት አይገባ። ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ። የነሱ ምስክርነት ተቀባይነት የለውም አላህ ዘንድ። አላህ ሱብሓነሁ ወተዓላ ይቆሉ ቁርአን ላይ ምን ይላል? ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ። ሱብሓነላህ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ምእመናን እኮ ያለ ኢን ጃአኩም ፋሲቁን ይሄ አመፀኛ ፋሲቅ የሆነ ሰው ቢነበኢን ወሬ ይዞ ከመጣላችሁ ፈተበየኑ አረጋግጡ። መጀመሪያ ተግባባ። መጀመሪያ እኔ በጣም የገረመኝ አላህ ሱብሓነሁ ወተዓላ ይሄ ወሬ እከሊት እንዲያለች ልትል ይዛ የመጣችውን ሴት ወይም ወንድ መንገድ ላይ ቀይ ካርድ ሰጥቶታል። አላህ ምን አለው? ፋሲቅ፣ ይህ ሰው አመፀኛ ነው አለ። ተግባባ። አላህ መንገድ ላይ መታወቂያ ሰጥቶታል። ፋሲቅ ነው ይህ ሰው እያለ ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማም። ውሸትክን ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል። ተግባባን። አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው እያለ ከሳቸው ጋር ዙሁሪ ኢማሙ ዙሁሪ ታላቁ ዓሊም ዙሁሪ አብሯቸው ቁጭ ብሏል። ተቀምጠው እያለ ፈጃአ ረጁሉን አንድ ሰው ገባ ከመጅሊሳቸው። ሲገባ ሱለይማን ኢብኑ አብዱል መሊክ ንጉሱ ምን አለው? በለገኒ አነከ ወቀዕተ ፊያ ወቁልተ ከዛ ወከዛ፣ እኔ ወሬ ደርሶኛል ስላንተ ስለኔ ብዙ ተሳድባል ተናግረሃል አሉ። ፈቃለ ረጁል ልጁ ምን አለ? ማ ፈዐልቱ ወላ ቁልቱ፣ አረ እንደዚህ አልተናገርኩም እንዲህም አልሰራው አለ። ፈቃለ ሱለይማን ንጉሱ ምን አለ? እነ ለዚ አኽበረኒ ሷዲቁን፣ ይህ ነገረኝ እኮ እማምነው እውነተኛ ሰው። ዛሬ የምንለው እኮ ነው እማምነው ሰው ነው ነገረኝ፣ የኔ ተቆርቋሪ ነው ምን። ኢማሙ ዙህሪ ከጎን ነበሩ። ምን አሉ? ላ የኩኑ ነማሙ ሷዲቃ፣ ከመቼ ወዲህ ነው ነማም ሷዲቅ እውነተኛ ይሆን? ተካባ አላህ ቁርአን ላይ ፋሲቅ እያሉ አንተ እውነተኛ ነው ብለህ ለምስክር ታቀርቧል።
ሱብሓነላህ። ሱለይማን ብኑ አብዱልመሊክ የታላቁን ዓሊም ምክር ሲሰማ ቃል ሰደቅተ እውነትህን ተናግረሃል። ثم قال للرجل ለልጁ ምን አለው? اذهب بسلام ሄድ፣ እውነትህን ነው የነገረኝ ፋሲቅ ነው። ስለዚህ እኛ ነገር መጥቶ የሚነግረን ሰው አስለን አላህ ምን ብሎታል? ፋሲቅ ነው አንሰማህም ልንለው ይገባል። አንደኛው መስፈርት ይሄ ነው። ሁለተኛው ታኒያን ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባል አሉ። ራሱ ሰውየው ለምን ይናደዳል? አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ። እንዲህ አይነት ነገር እጄ ላጣላ ብነግራት ትሰማኛለሽ ብላ አስባ እኮ ነው ያመጣችልሽ። ተግባባ እንጂ ወደ ሰለፎች ወደ ቀደምት የኢስላም አባቶች ሰዎች የሚሄዱት ምን ብለው ነው? አዝኒ ምከረኝ